ከጨለማ ጉድጓድ ወደ ግብፅ ዙፋን የተጓዘውን የዩሱፍ ዓለይሂ ሰላም ታሪክን ሁላችንም እናውቃለን። ግን ታሪኩን ከዚህ በኋላ የቀጠለው እንዴት ነው የሚለውን አብረን እናያለን። ቪዲዮውን ላይክ በማድረግ ጀምሩት። ለዓመታት ታላቁ የመገናኘት ጊዜ ካለፈው በኋላ ዩሱፍ ዓለይሂ ሰላም በግብፅ ከፍተኛ ቦታ አግኝቷል። ከፍትሃዊ ገዥነት አልፎ የምህረት የፍትህና የይቅርታ ምልክት ሆኗል። ሰዎች ታሪኩን ለልጆቻቸው ያስተምሩ ነበር። ከጨለማ ጉድጓድ ወደ ክብር ዙፋን የወጣው ብርሃን በከተማው ሩቅ በሆነ ስፍራ የቀድሞ የአዚዝ ሚስት ዙለይካ በዕድሜ ገፍታ ብቻዋንና የማየት ችሎታዋም ቀንሶ ነበር። ከትዝታ በስተቀር ምንም አልቀራትም ነበር። ዙለይካ ወደ ዩሱፍ ቤተ መንግስት ሄደች። ሌላ የፈለገችው ነገር ሳይሆን ድምፁን ለመስማት ብቻ ነበር። በንጉሱ ምክር ቤት ፊት ቀርባ በሐዘንና በልመና እንዲህ አለች። ዩሱፍ ሆይ፣ ወጣትነቴ አልፏል፣ ዕድሜም አልቋል። ልቤ ግን አንተን መናፈቁን አልረሳም። በአንተ ውስጥ የወደድኩት የፊትህን ውበት ሳይሆን የመንፈስህን ብርሃንና የልብህን ንጽህና እንደሆነ ተገንዝቤያለሁ። ታዲያ በአንተ ላይ ክፉ የሰራችን ሴት ይቅር ትላለህን ብላ ጠየቀችው። ዩሱፍ ልቡ ተነካ። እንባ እያፈሰሰ ወደ ጌታው ዱዓ አደረገ። ዱዓውም አላህ ሆይ፣ እርሷ መንገድህን ካወቀችና ከተጸጸተች ይቅር በላት፣ እዘንላት፣ በኃይልህና በምህረትህ እይቷንና ወጣትነቷን መልስላት። በዚህን ጊዜ ተአምር ተፈጠረ። በቅጽበት አስገራሚ ብርሃን ፈነጠቀ። ዙለይካ አይኖቿን ስትከፍት ማየት ቻለች። ወጣትነቷና ውበቷም ተመለሰ። ዩሱፍ ዓለይሂ ሰላም በምላሹም ይህ ከጌቴ የሆነ ቸርነት ሲሆን ወደ እርሱ የተመለሰን አይረሳም፣ ወደ እርሱ የተጠጋን አያሳፍርም። አንዳንድ ዘገባዎች ዩሱፍ ዙለይካን እንዳገባት ይጠቅሳሉ። ዓመታት አለፉ። ዩሱፍ ዓለይሂ ሰላም በዕድሜ ገፋ። ልቡ ግን ከፈጣሪው ጋር የተሳሰረ ነበር። ሁልጊዜ ቀድሞት ወደ ተሰናበቱት አባቱ ያዕቁብና ቅድመ አያቶቹ ይናፍቅ ነበር። የመጨረሻ ዱዓውን በአንድ ጸጥታ በሰፈነበት ምሽት ጌታውን ለመነ። ጌታዬ ሆይ፣ ከንግስናም ሰጠኸኝ፣ የህልሞችንም ፍቺ አስተማርከኝ። የሰማያትና የምድር ፈጣሪ ሆይ፣ አንተ በቅርቢቱና በመጨረሻይቱም ዓለም ረዳቴ ነህ። ሙስሊም ሆኜ ግደለኝ፣ ከደጋግ ባሮችህም አስጠጋኝ ብሎ ዱዓ አደረገ። በማግስቱ ጧት ዩሱፍ ዓለይሂ ሰላም ወደ ቸሩ ጌታ መሄዱን ግብፅ ሰማች። የሰዎች ልብ ባናወጠ ሐዘንና እንባ ተሞላ። ዩሱፍ ዓለይሂ ሰላም በግብፅ እንዲቀብሩት ቢናዘዝም ሰዎች ከሞተ በኋላ እንዳያመልኩት በመፍራት የግብፅ መኳንንት የመቃብሩን ቦታ በሚስጥር አደረጉት። በናይል ወንዝ ዳርቻ በሚስጥር ስፍራ ቀበሩት። ከብዙ ዓመታት በኋላ ሙሳ ዓለይሂ ሰላም የእስራኤልን ልጆች ከግብፅ ሲያወጣ በዩሱፍ ኑዛዜ መሰረት አካሉን አግኝተው ይዘው ሄዱ። በመጨረሻም በተወለደበት ከነዓን ምድር ተቀበረ። ዩሱፍ ሄደ፣ ግን የእሱ ሕይወት ታሪክ ብርሃን በፍትህና በይቅርታ የተሞላ ሆኖ በሰዎች ልብ ውስጥ ሕያው ሆኖ ቀረ። አላህ ሱብሓነሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ይህንን ቪዲዮ ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። ሱብሓነከ አላሁመ ወቢሐምዲክ أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.